የአይን ንክኪን እንደ ማማለያ መሳሪያ መጠቀም የተጀመረው ከሺህ ዓመታት በፊት ነው። በስነ ልቦናው ዘርፍ የአይን ግንኙነት የኦክሲቶሲን ሆርሞን ያመነጫል። ኦክሲቶሲን የፍቅር ሆርሞን በመባል ይታወቃል። አንድ ወንድ አንዲትን ሴት በአይኖቹ በጥልቅ ሲመለከት የሴቱ አንጎል ውስጥ ኦክሲቶሲን ይለቀቃል። ይህ ሆርሞን ወዲያውኑ የመተማመንና የመሳሳብ ስሜትን ይፈጥራል። የሰው አንጎል አሚግዳላ የተባለ ክፍል አለው። ይሄ ክፍል የሰዎችን ስሜትና ፍርሃት ይቆጣጠራል። አንድ ሰው በአይን ውስጥ ሲመለከት የአሚግዳላ ክፍል ተነቃቅቶ በሰውየው መካከል የማይታይ የኤሌክትሪክ ፍሰት መስተጋብር ይፈጥራል። በጥናት የተረጋገጠው ነገር ቢኖር ለ3 ሰከንድ ያህል በቀጥታ በአይን ውስጥ መመልከት በአንጎል ውስጥ የዶፓሚን መጠንን እንደሚጨምር ነው። ዶፓሚን ደስታን የሚሰጥ ኬሚካል በመሆኑ ሴቷን በአይን ስትመለከት የደስታ ስሜት ይሰማታል። ይሄ ስሜት ግን የነበረው የእሷ ሳይሆን አንተን ካየች በኋላ የመጣ ነው። ታዋቂው የስነ ልቦና ተመራማሪ አርተር አሮን ባደረጉት ጥናት ሁለት የማይተዋወቁ ሰዎች ለ4 ደቂቃ ያህል በቀጥታ በአይን ውስጥ ከተያዩ በኋላ በፍቅር የመውደቅ እድላቸው እጅግ ከፍተኛ መሆኑን አሳይተዋል። ይሄ የሚያሳየው የሰው አይን የባዮሎጂካል መስታወት መሆኑን ነው። ሴቶች የወንዶችን አይን ሲመለከቱ የወንዱን የወደፊት ባህሪ፣ መረጋጋትና የራስ መተማመን በንዑስ ህሊናቸው ይቃኛሉ። በአይን ማማለል ልክ እንደ ፒያኖ መጫወት ነው። የተወሰነ ምት፣ ስልትና ልምምድ ይፈልጋል። አንደኛው ውጤታማ ስልት የሶስት ማዕዘን እይታ ይባላል። ይሄ ዘዴ በስነ ልቦናው ዓለም ውስጥ በጣም ታዋቂ የሆነው ለምን እንደሆነ ታውቃለህ? ምክንያቱም የሰው ፊት ላይ ያለው የፍላጎት ዞን አይኖችንና ከንፈሮችን ያጠቃልላል። አንዲትን ሴት በምትመለከትበት ጊዜ እይታህን በአንድ አይኗ ላይ ለ2 ሰከንድ፣ በሌላኛው አይኗ ላይ ለ2 ሰከንድ፣ በመጨረሻም ከንፈሯ ላይ ለ2 ሰከንድ በማዛወርህ ይህንን የሶስት ማዕዘን ቅርጽ ትሰራለህ። ይሄ ተግባር በንዑስ ህሊናዋ ውስጥ ነው። ይሄ ሰው እየተመለከተኝ ነው፣ ወደ ከንፈሬም እያየ ነው የሚል የፍቅርና የፍትወት ምልክት ይልካል። ሴቶች ይህን እይታ ሲቀበሉ የልብ ምታቸው እንደሚጨምር በስነ ልቦና ጥናቶች ተረጋግጧል። ሌላው እጅግ ወሳኝ ስልት የማይናወጥ እይታ ነው። በምትናገርበት ጊዜ አይንህን አታንቀሳቅስ። ሰዎች ውሸት ሲናገሩ ወይም ሲፈሩ አይናቸውን በተደጋጋሚ ከፍታሉ ወይም ወደ ሌላ ቦታ ያሸሻሉ። አንተ ግን በምታወራበት ጊዜ እይታህን በቀጥታ በአይኗ ውስጥ መቆለፍህ እኔ ጠንካራ፣ ቆራጥና የምተማመን ሰው ነኝ የሚል የነርቭ መልእክት ወደ ሴቷ አንጎል ያስተላልፋል። ሴቶች በዝግመተ ለውጥ አንጻር ከደካማ ወንድ ይልቅ አይናቸውን በድፍረት መመልከት የሚችሉና ዓላማ ያላቸው ወንዶችን ይመርጣሉ። የአይን መቆለፍ ወይም ትኩር ብሎ ማየት የራስ መተማመንን የሚያሳይ ምልክት ሲሆን ይሄ የባህሪ ጥንካሬ ሴቷ በደመነፍስ ወደ አንተ እንድትሳብ ያደርጋታል። የሰው ልጅ አይን ላይ ያለው ጥቁር ክፍል አንድ ነገር ስንወድ ወይም ስንጓጓ በራሱ ይሰፋል። አንተም በምትወያይበት ጊዜ ሴቷን እየወደድካት እንደሆነ በሐሳብህ በመገምገም አይንህን ማፍጠት ትችላለህ። ይህን ስታደርግ የሴቷ አንጎል እሱ እየወደደኝ ነው፣ ስለዚህ እኔም መውደድ አለብኝ የሚል የመመሳሰል ምላሽ ይሰጣል። ይህ የማስተጋባት ስልት በስነ ልቦና ውስጥ እጅግ ውጤታማ የማማለል መንገድ ነው። የጊዜ አጠባበቅ ደግሞ እጅግ አስፈላጊ ነው። ሴቷን ስትመለከት ፈጥነህ አትመልከታት፣ ከሩቅ ጀምር። አይንህ ላይ ለ2 ሰከንዶች አሳርፍ። ከዚያም ቀስ ብለህ በአይንህ ላይ ፈገግታ አክልበት። ይሄ ሶፍት ፎከስ ይባላል። ይሄ ዘዴ የነርቭ ስርዓቷን የሚያረጋጋና የመከላከያ ስሜቷን የሚያጠፋ ነው። አንዴ ከተማመንክ በኋላ ቀስ ብለህ ወደ ጠበቅ ያለ ትኩረት ቀይር። ይሄ ማለት ቀጥታ ወደ አይኖቿ በመግባት እንደማይነቃነቅ ተራራ መቆየት ነው። በዚያ ወቅት የእሷ አይኖች በአንተ አይኖች ውስጥ ይጠመዳሉ። በማንኛውም ሁኔታ ውስጥ ሆነህ ከሴቷ ጋር ለ2 ሰከንዶች አይንህን ካገናኘህ በኋላ ወደ ታች በፍጹም አትመልከት፣ ወደ ጎን ተመልከት። ወደ ታች መመልከት የመገዛት ወይም የፍርሃት ምልክት ነው። ወደ ጎን መመልከት ግን በራስ መተማመንና የበላይነት ነው። ሴቶች በአይናቸው ውስጥ የሚያንጸባርቁትን የነርቭ መረጋጋት ሲያዩ በደመ ነፍስ ወደ አንተ የመሳብና የቅርበት ስሜት ይሰማቸዋል። ይሄ ማለት አንተ እንደ ታላቅ መግነጢሳዊ ኃይል ትሆናለህ። እሷም በአንተ የእይታ ማዕበል ውስጥ እንደምትገባ ትረዳለህ። እሷም ሳታስበው ልክ እንደ መግነጢሳዊ መስህብ በአንተ አይኖች ዙሪያ እንደምትሽከረከር ታያለህ። ይሄ ሁሉ ሂደት የሚከናወነው በቃል ሳይሆን በአይን በሚደረግ የነርቭ ዳንስ ነው። የአይን ማማለል በአድራጊውና በተቀባዩ መካከል የሚፈጥረውን የነርቭ ልውውጥ ወደ ተግባራዊ ተሞክሮና ወደ ዘላቂ የፍላጎት ትስስር የሚቀይርበት መንገድ ነው። እዚህ ደረጃ ላይ መድረስ ማለት የሰውነት ቋንቋን፣ የነርቭ ስርዓትንና የስነ ልቦና ጥበብን በአንድነት ማዋሃድ ማለት ነው። በ20ኛው ክፍለ ዘመን መጀመሪያ ላይ የነበረው ፈረንሳዊው የፊልም ተዋናይ ቻርልስ ቦየር የአይን ንክኪን በመጠቀም ብቻ ሴቶችን ማማለል እንደሚቻል ያውቅ ነበረ። በአንድ የሆሊውድ ግብዣ ላይ ተዋናይዋ ማርሊን ዲትሪች ቦየርን ስትመለከት እንዲህ ብላ ነበረ። አይኖቹ ሲያዩኝ ልብሴን እንዳወለቀው ይሰማኛል።
ቦየር ያደረገው ነገር አይኑን በአንዲት ሴት ላይ ጥሎ መቆየት ብቻ ሳይሆን ሴቷን በሐሳቡ ሙሉ በሙሉ መቆጣጠር ነበረ። ይሄ የቦየር ስልት በዘመናዊ የነርቭ ሳይንስ የአይን መግነጢሳዊነት ተብሎ ይጠራል። ቦየር አይኖቹን እንደ ኃይል ማስተላለፊያ በመጠቀም የሴቷን የአንጎል የፍላጎት ማዕከል ቀጥታ ይነካ ነበረ። ይህንን በራስ ህይወት ስትተገብር ሁልጊዜ ቀስ ያለ እይታ ተጠቀም። አንዲትን ሴት ፈጥና አትመልከታት፣ ከሩቅ ጀምር። አይኗ ላይ ለ2 ሰከንዶች አሳርፍ። ከዚያ ፈገግታህን በአይኖቹ ላይ ጨምር። ይሄ ሶፍት ፎከስ ይባላል። ይሄ የነርቭ ስርዓቷን የሚያረጋጋና የጭንቅ ስሜቷን የሚያጠፋ ነው። አንዴ ከተማመንክ በኋላ ቀስ ብለህ ወደ ጠንከር ያለ ትኩረት ቀይር። ይሄ ማለት ቀጥታ ወደ አይኖቿ በመግባት እንደማይነቃነቅ ተራራ መቆየት ነው። በዚያ ወቅት የሷ አይኖች በአንተ አይኖች ውስጥ ይጠመዳሉ። ይሄ የአይን ጥምረት ለ30 ሰከንድ እንኳን ቢቀጥል በሴቷ አንጎል ውስጥ የኖረ ፒንፍሪን እና ዶፓሚን ድብልቅ ይለቃል። ይህም ልክ እንደ አደንዛዥ ዕፅ መሰል የደስታና የፍላጎት ስሜት ይፈጥራል። ይሄ የአይን ቋንቋ ጥበብ የሚሳካው አንተ በውስጥ ስትረጋጋ ብቻ ነው። የነርቭ ስርዓት ከተረበሸ አይኖች ያንን የጭንቀት ኃይል ያስተላልፋሉ። ስለዚህ አይንህን ስትጠቀም በውስጥ ሙሉ መረጋጋትን ፍጠር። አንተ እንደተረጋጋ ባህር፣ እሷ ደግሞ እንደምትመጣ ማዕበል ሆናችሁ አስብ። በውጤቱም ሴቷ ከአንተ ጋር በምትነጋገርበት ጊዜ ከአንተ ጋር ብቻ እንደምትገናኝና ዓለም በአንተ ዙሪያ እንደሚሽከረከር ይሰማታል። ይህ የአይን ቋንቋ አስማት ሳይሆን በጥንቃቄ የተሰላ የነርቭ ስርዓት ቅንጅት ነው። ልክ እንደ ቻርለስ ቦየር አንተም በአይኖች ማማለል ትችላለህ። ምክንያቱም የሰው አይን ከምላስ የበለጠ የሚናገር የነፍስና የነርቭ መስታወት ነው። ይህንን ስትለማመድ ቃላት አያስፈልጉህም። ምክንያቱም አይኖችህ የጠየቁትን ሁሉ ለሴቷ አንጎል አስቀድመው መልሰውለታል። አንዲትን ሴት በአይንህ ለማማለል መሞከር ብቻውን በቂ አይደለም። ዋናው ቁልፉ ያንን የአይን ቋንቋ በስብዕና ውስጥ ማዋሃድ ነው። የነርቭ ሳይንስ እንደሚለው አንጎልህ ይህንን ድርጊት ደጋግመህ ስትለማመድ አውቶማቲክ የሚሰራ ባህሪ ይሆናል። ማለትም ካሁን በኋላ አሁን 3 ማዕዘን እይታ ልጠቀም ብለህ ማሰብ አያስፈልግህም። አይኖች በተፈጥሯቸው የሴቶችን ትኩረት የሚስብ ኃይል ይልካሉ። ይህንን ለማሳካት የአይን መረጋጋት ልምምድ አስፈላጊ ነው። በየቀኑ መስታወት ፊት ቁመህ የራስህን አይን ለ2 ደቂቃ ያለማቋረጥ ተመልከት። ይሄ መልመጃ የእይታ ፍርሃትን ለማጥፋት ይረዳል። ብዙ ወንዶች አንዲትን ሴት በቀጥታ መመልከት ይፈራሉ ወይም ይሸማቀቃሉ። ምክንያቱም የራሳቸውን መረጋጋት መቆጣጠር ስለማይችሉ ነው። በመስታወት ፊት ይህንን ስታደርግ የአንጎል አሚግድላ ክፍል በራስህ መልክ መደናገጥ ያቆማል። አንዴ ይህንን በራስ ላይ ከተለማመድክ በኋላ በሴቶች ፊት በምትቆምበት ጊዜ አይኖች በጣም ጥልቅ የተረጋጉና እውነትን የሚናገሩ ይመስላሉ። ሌላኛው ወሳኝ ነጥብ የአይን ፈገግታ ነው። ፈገግታ ከከንፈር ብቻ የሚደረግ አይደለም። በእውነተኛ ደስታ ጊዜ አይኖች ትንሽ ይጨፈናሉ። አንዲትን ሴት ስትመለከት ይህንን አይነት አይን ስትጠቀም የሴቷ አንጎል እሱ ከልቡ እየሳቀ ነው፣ አደጋ የለውም ብሎ ይወስናል። ይሄ ደግሞ በሴቷ አንጎል ውስጥ የደህንነት ሆርሞን እንዲለቀቅ ያደርጋል። ይሄ የሴሮቶኒን ልቀት ሴቷ በአንተ ዙሪያ እንድትዝናናና የረጅም ጊዜ ፍላጎት እንዲያድርባት ያደርጋል። ታሪካዊው ተዋናይ ቻርለስ ቦየርን እንደ ምሳሌ ብንወስድ ቦየር ሴቶችን ያማለለው በአይኑ ብቻ ሳይሆን የመጠበቅ ጥበብ በማወቅ ነበረ። ሴቷ እስክትመለከተው ድረስ ይጠብቅ ነበረ። አንተም ስልትህን ስትጠቀም ሴቷ በአንተ ላይ ትኩረት እስክታደርግ ድረስ ታገስ። አንዴ ትኩረቷን ካገኘህ በኋላ የአይንህን ኃይል በሙሉ ለሷ ስጣት። ይሄ ስልት ሴቷን በዓለም ላይ ያለችው ብቸኛ ሰው አድርጎ እንዲሰማት ያደርጋል። በስነልቦና ዓለም ይሄ መመረጥ ስሜት ይባላል። ይሄ ስሜት ደግሞ በሴቷ አንጎል ውስጥ እጅግ ከፍተኛ የሆነ የፍቅር ፍላጎት ይፈጥራል። በመጨረሻም የአይን ቋንቋ እውነትን ይፈልጋል። በምታይበት ጊዜ የሚሰማ ስሜትን ካልተቀበልከው፣ ለምሳሌ አክብሮት፣ ፍላጎት ወይም መማረክ ከሌለህ አይኖችህ ባዶ ይሆናሉ። ሴቶች የአይንህን ባዶነት ወይም ማስመሰል በጥቂት ሰከንዶች ውስጥ ለይተው ማወቅ ይችላሉ። ስለዚህ ሴቷን ስትመለከት ከልብህ አድንቃት። በውስጥህ የሚሰማህ አድናቆት በአይንህ በኩል የነርቭ ምልክት ሆኖ ይወጣል። ይሄ የምስልና የውስጥ ስሜት ጥረት ነው። የማማለል ትክክለኛ ሚስጥር የሚባለው እሷ በአንተ ውስጥ የምታየው የራሷን የፍላጎት ምስል ነው። ይህንን መርህ በያዝክ ቁጥር የአይንህ ቋንቋ እንደ አስማት ይሰራል። ተጠቀምበት። አሁን አንድ ማሳሰቢያ ልስጥህ። በፍቅር አይን የምታያትን ሴት ቀድመህ ልብህን አትስጣት። እምቢ ብትል ወይም ፍላጎት ባይኖራት ትጎዳለህ። ስለዚህ በፍቅርና በፈገግታ ስሜት እያት እንጂ ቀድመህ ልብህን አታስረክብ። የተማረከ ወታደር ትሆናለህ። ውድ የሳቢሳ ቤተሰቦች፣ የዛሬው የሳቢሳ ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። መልካም ጊዜ